አሁን በስነ ስርዓት የቅማምዬ መብቷ ተከብሯል። እስከዛሬ መብቷንም አለለ እናንተ ባደረጋችሁት ነገር የኔ ነው ብላ እንኳን እንዳትናገር ያደረጋት ብሩክ ያፈቅርሻል የሚለውን ቃል ካንደበቱ ስላላወጣው ሴትነት ይዟት ነው። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። እኔ በሰሞኑ ቪዲዮ አንድ የተረዳሁት ነገር አለ። ምናልባት እናንተም የተረዳችሁት የታዘባችሁት ነገር ሊኖር ይችላል። የተማርኩበትም ነገር አለ። በቅድሚያ የተማርኩትኝ ሴትነትን ነው። በመቀጠል ደግሞ ትግስትን ነው። ትግስትን ቻይነትን ነው የተማርኩትኝ ከቅማምዬ ማለት ነው። ግን እኔ ዛሬ ማለት የምፈልገው ለአንዳንድ ህይወትን ኖረውት ለማያውቁ ፍቅር ምንድነው? ፍቅር ምን ይፈልጋል? ፍቅር በዋነኝነት ትግስት ያስፈልጋል። ስንታገስ ነው ዳር ልንደርስ የምንችለው። ቅማምዬም ታግሳ ነው እዚህ የደረሰችው። ዛሬ ማንም ተነስቶ ብሩኬ የኔ ነው ቢል በብሩኬ ማንንም ቢያስፈራራት በብሩኬ የመጣ ወጣ እንኳን የኔ ነው ብትል አፈቅርሻለሁ የሚለውን ቃል ነግሯታል። ከዚህም በፊት እኮ እንደሚዋደዱ እንደሚፈላለጉ ሁለቱም ይተዋወቃሉ። ነገር ግን ሚዲያ ላይ ወጣ የኔ እኮ ነው ለምን እንደዚህ ትላላችሁ ብላ መልስ ያልሰጠችው ሴትነት ይዟት ነው። አያችሁ ስንቶቻችን ነን ወንድ ልጅ ያለውን ፍቅር ለኛ ያለውን አመለካከት ፍቅር ሳይገልጥልን ቀድመን እኛ ራሳችንን ዝቅ የምናደርግ ስንቶቻችን ነን? እግዚአብሔርን ነው የምላችሁ። እኔ በጣም ነው የተገረምኩበት። በቃ ግርም ምን ያለኝ ማለት የገረመኝ ፓርት ምኑ መሰላችሁ? የቅማምዬ ትግስት ቻይነቷ ምናምን። እኛ እኮ ብዙ ነገር እንሰማለን፣ ብዙ ነገር ይነገረናል። ግን እግዚአብሔርን እኔ ብዙ ነገር ነው የዛሬ አመት ምናምን የዛሬ 8 ወር ገደማ ምናምን ብዙ ነገሮች እንደዚህ ይወራልኛል። ቅማምዬ እንደዚህ ያረጓታል፣ እንዲህ ይሏታል፣ በእንደዚህ መንገድ ምናምን ብዙ ነገሮች ይባላሉ። ግን አናወራ እኔ በበኩሌ አላወራም። ለምን? ቅማምዬ እንደተሰደብኝ ስለማልፈልግ ስለምወዳት። አያችሁ ሁሉም በጊዜ ይሆናል። እና አንዳንድ ቪዲዮዎች ሲሰሩ እዚጋ በተለይ የብሩክና ሃይሚ ቪዲዮ ሲለቀቅ ዝም ብላችሁ አይታችሁ ምናምን ነገር አትለፉ። እንደዚህ ስክሮልም አታድርጉት፣ አታሳልፉት። ማየት ከጀመራችሁ ማለት ነው ሙሉውን አዳምጡት። ምን ማስተላለፍ ፈልገው ነው እነዚህ? ምንድነው እያስተማሩ ያሉት ምናምን ነገር? አሁን የሃይሚና የብሩኬ ሁሉም በፕሮግራም በሰዓቱ ሁሉም በጊዜው ነው የሆነው። ሁሉም ማለት ነው ፈጣሪ በፈቀደው ጊዜ ነው የሆነው። እና እናንተ ያኔ ስታስፈራሯት ብዙ ነገር ስትሏት በቃ የበታችነት ስሜት ሲሰማት ምናምን ነገር ወታኮ ኩርት ብላ ምን ታመጣላችሁ? ብሩኬ እኮ የኔ ነው ማለት አቅቷት አይደለም። የሷ እንደሆነ እኮ ልቡ ያውቃል። እሱም እኮ እንደማይከዳት እኮ ያውቃል ልቡ። ግን ሴትነቷ አያችሁ በእውነት በጣም ጀግና ናት። እመቤቴን በጣም ነው የተገረምኩበት። በጣም ማለት ነው። እኔ ቻይ አይደለሁም፣ እኔ አልችልም እንደዚህ ትግስት ምናምን የለኝም። ግን ትግስት ይኑረን ሁላችንንም። ለምንፈልገው ነገር መታገስ አስፈላጊ ነው። ትግስት ያስፈልጋል። እንደዛ ነው ልላችሁም ፈልገው ውዶቼ። እና እኔ ከሚባለው በላይ ደስቴን መቆጣጠር ነው ያቃተኝ። ይሄም ቀን በጣም ናፍቆኛል። እና ብዙ ጊዜ እኮ እኛ በፊትም እንደዛ እንላለን። አንዳንድ ጊዜ ብሩኬ እኮ ወጥቶ አፈቅርሻለሁ ቢላት ማንም ሰው አፉን አይከፍትም ነበረ ቅማምዬ ላይ ምናምን ነገር እንላለን። እና ነገር ግን እግዚአብሔር ሲፈቅድ ነው ሁሉ ነገር የሚሆነው። አሁን እግዚአብሔር ወዶ ፈቅዶ እነዚህ ልጆችን አገናኛቸው። መገናኘት ብቻ አይደለም፣ በፍቅር ኖረው ተዋደው መዋደዳቸውን ምቅ አድርገው ይዘው በቃ ይሄ ይበቃል፣ ይሄ ሰዓቱ ነው ምናምን ነገር በቃ እግዚአብሔር የፈቀደው ሰዓት ሆነ፣ ቀኑ ደርሶ ማለት ነው። እና ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ከዛ በመቀጠል ደግሞ ምርጥ የጨረቃ ፋሚሊዎቻቸው አላችሁ፣ ንጹህ ልብ ያላችሁ፣ አንድነታቸውን የምትፈልጉት ብዙ ነገር ይሆናችሁ አላችሁ። በጣም ምርጥ በቃ በቃል መገለጥ የሚያቅት በቃል ተገልጣችሁ የማትጨረስ ነው ምንድነው የሚባለውና እናንተ እውነት ለሰው እንደዛ መልካም እንደምታስቡት ለእናንተ መልካም ነገር ይግጠማችሁ ነው ማለት የምፈልገው። መልካም ነገር ስናስብ ነው እኛ መልካም ነገር ሊገጥመን የሚችለው።
ጥሩ ልብ ይኖራል ለማንኛውም ለሁሉም ነገር። እና ፍቅርን ደግሞ ሚዲያ ላይ ዝም ብላችሁ ለድራማ ከምትሰሩ ገና በተዋወቃችሁ በስንተኛው ቀን አርግዣለሁኝ ፍቅር ይዞኛል እያላችሁ ከምታለቃቅሱ ትክክለኛውን ህይወት መኖር ከፈለጋችሁ ከብሩኬና ከሃይሚ የፍቅር ህይወት ተማሩ። ጊዜያቶች በምን አይነት መንገድ ተገናኙ፣ እንዴት አይነት ውጣ ውረዶችን አሳለፉ፣ እንዴት እዚህ ደረሱ፣ እንዴት ሊደርሱ ቻሉ ምናምን ነገር ሁለቱም ጋር ትዕግስት ስላለ ነው እዚህ የደረሱት። እና ተማሩ ከነሱ እውነት ኮርስ ውሰዱ። ዝም ብላችሁ እየመጣችሁ አርግዣለሁ ምናምን እያላችሁ ከምታለቃቅሱ እውነት አንድን ሰው ከምትፈልጉት ከሆነ ታገሱት። በቃ አሁን ሃይሚ እና ብሩኬ ስለሚፈላለጉ ነው። ብሩኬም ሃይሚን ይፈልጋታል በሰዓቱ፣ ግን ደግሞ ማስቀደም ያለበት ነገር ስለነበረ የእናቱን ጉዳይ አስቀደመ። አሁን ደግሞ የራሴ ህይወት ያስፈልገኛል ባለበት ሰዓት ትክክለኛው ሰዓት ሲደርስ እውነታውን ዝጋ ለኦዲየንስም ለሚጠብቅ ኦዲየንስም ለሁሉም ነገር ለሷም ይሄንን አክል አመት ታግሳ መኖር ሴትነቷን ምናምን ሁሉ ጊዜዋን ሁሉ ዘታ እግዚአብሔር ለሃይሚ አድናቆት ያንሳታል። ቢቻል ሌላ ነገር ቢደረግላት ራሱ እኔ ደስ ይለኛል። ምክንያቱም እንደዚች አይነት ሴት የትም አትገኝም። የምር እንዴ እያወራሁኝ እኮ ፈዘዝኩኝ ትላላችሁ። ሌላው ነገር ደግሞ እዚህ ጋር ሃይሚዬ መልእክት አላት። የኛ ውድ ቤተሰቦች መጠየቅ የምትፈልጉትን ኮመንት ላይ አስቀምጡልን ብላለች። እንግዲህ ቤተሰብ ደግሞ ጥያቄ ካላችሁ ኮመንት ላይ አስቀምጡላቸው፣ ጠይቋቸው ማለት ነው። መጠየቅ የምትፈልጉትን ነገር በኮመንት እና እንግዲህ እኔ ጥያቄ የለኝም። እኔ ጥያቄ ምንድነው? በፍቅር ኑሩ፣ የሰው ወሬ አትስሙ። ይሄ ጥያቄ አይደለም፣ ሀሳብ ነው። እስከዛሬ ኖራችኋል። ቀጣይም የሰው ወሬ ሳሰሙ ቀጥሉ ነው እኔ ማለት እንፈልገው። አዎ የሰው ወሬ ህይወትን ያፈርሳል።